ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት ከእግዚአብሔር ጋር ያለንን ግንኙነት ስለማሳደግ እያጠናን ቆይተን አሁን ለስምንተኛው የትምህርቱ ክፍል ደርሰናል። በዚህ ጥናታችን እምነትን መያዝ በሚል ርዕስ የእግዚአብሔርን ቃል እናጠናለን፣ ወይም እምነትን ስለማሳደግ የእምነት ባለቤት ስለመሆን እነዚህን ሀሳቦች እናያለን። በቅድሚያ ጸሎት በማድረግ እንጀምራለን። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናለን። በብዙ ስለረዳህን ስላገዝከን ተመስገን። አሁንም በተለየ መንገድ እግዚአብሔር አባት ሆይ አንተ ቃልን ስናጠና እንድትመራን እንድታስተምረን በሚያስፈልገን ነገር ሁሉ ጌታ ሆይ በእምነት ካንተ ጋር ማደግ የምንችልበት ጸጋ እንዲበዛልን እንጸለያለን። በሁሉ አንተ አግዘን፣ በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ጥናታችን መሪ ጥቅስ አድርገን የምንመለከተው ዕብራውያን ምዕራፍ 11 ቁጥር 1 ላይ ይሆናል። እምነትም ይላል ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳን ነው ይለናል። ዕብራውያን ምዕራፍ 11 ቁጥር 1 ላይ እንግዲህ እግዚአብሔርን ማወቅ የመጽሐፍ ቅዱስ ጥናትና ጸሎት በሕይወታችን ውስጥ ለውጥ አምጪ እንዲሆኑ አንድ የጋራ ግባት እንደሚያስፈልጋቸው እናውቃለን። እርሱም እምነት ነው። እግዚአብሔርን ማወቅም ሆነ መጽሐፍ ቅዱስን ማጥናት፣ ጸሎት፣ እነዚህ ሁሉ ያለ እምነት አይሆኑም። ያለ እምነት እነዚህ ተግባሮች እውቀት ብቻ ወይም ትርጉም የሌለውን ስርዓት መፈጸም ብቻ ይሆኑብናል። ነገር ግን ከእምነት ጋር እነዚህ በመንፈሳዊ ልምምዳችን ወደ ከፍታ ጫፍ ላይ የሚወስዱን ኃይለኛ መሳሪያዎች ወይም መወጣጫዎች ናቸው። የእግዚአብሔር ቃል እንደሚናገረው በማርቆስ ወንጌል 9:23 ላይ ለሚያምን ሁሉ ይቻለዋል ይለናል። እንግዲህ ልዩ ልዩ የእምነት አይነቶችን እዚህ ላይ እናጠናለን። እምነትንና ምልክቶችን አገናኝተን እናያለን። የእምነትን መጠን በተመለከተ ቃሉ የሚያስተምረውን እናጠናለን። እምነትና ስሜቶች ደግሞ እንዴት እንደሚጎዳኙም አብረን የምናይ ይሆናል። ከዚያም እምነት ምንድን ነው የሚለውን ጥያቄ ለማየት እንሞክራለን። የእምነት ምንነትና እድገት፣ እንደዚሁም የኢየሱስን እምነት አይተን እንቋጫለን። በዚህ ጥናታችን በቅድሚያ ልዩ ልዩ የእምነት አይነቶች የሚለውን ሀሳብ ስንዳስስ ስለ እምነትና ስለ ምልክት እናጥና። ዮሐንስ ወንጌል ምዕራፍ 4 ቁጥር 48 ላይ ስለዚህም ይላል ኢየሱስ ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለው ይለናል። ምልክት ማለት አንድን ከመለኮት የመጣ መልእክትን ወይም ስልጣንን ለማረጋገጥ የሚሰጥ መለያ ወይም ማስረጃ ነው። ምንም እንኳን ምልክት አብዛኛውን ጊዜ ልክ በቃና ዘገሊላ እንደነበረው ታምራዊ ክስተት እንደሆነ ቢታወቅም የእስራኤል ሕዝብ እግዚአብሔርን እንዲያመልኩ በሲና ተራራ ፊት መስፈራቸውም እንደ ምልክት መሰጠቱን እናስተውላለን። ታዲያ ፈሪሳውያንም በአንድ ወቅት ኢየሱስ መሲህ መሆኑን አይተው ያምኑ ዘንድ አንድን ምልክት እንዲያሳያቸው ጠየቁት። ኢየሱስ እነርሱ የእምነታቸውን ማነስ ለመሸፈን ምልክት በመጠየቃቸው እጅግ አዝኖ እንደነበረም ከዚያው ላይ እንረዳለን። ምክንያቱም አንድ ሰው ማመን ካልፈለገ ምንም አይነት ምልክት ሊያሳምነው እንደማይችል ነበር ጌታችን ያስተማረው። እንግዲህ እግዚአብሔር እሱን ማመን የሚፈልግ ሁሉ እንዲያምን በቃሉና በተፈጥሮ ውስጥ በቂ ማስረጃ ሰጥቶናል። ነገር ግን አሁንም ቢሆን ለጥርጣሬ በሩ ክፍት ነው። ኢየሱስ ሳያዩ ለሚያምኑ የተለየ በረከትን የሚሰጠውም ለዚሁ ነው። ሳያዩ የሚያምኑ ብፁዓን ናቸው ይለናል በዮሐንስ ወንጌል 20:29 ላይ። ስለዚህ እምነት የማናየው ነገር እንደሆነ እንዳለ ተጨባጭ እንደሆነ እርግጠኛ የምንሆንበት እንደሆነ ከዚህ እንረዳለን ማለት ነው። ስለዚህ ጌታችን እንዳለው ምልክት ድንቅን ካላያችሁ ከቶ አታምኑም እንዳለው ያንን ምልክት ያንን ድንቅ ካዩም በኋላ ቢሆን ለማመን ያልፈለገ ወይም ደግሞ የደነደነ ልብ አሁንም ለእምነት ያልበቃ ሆኖ ሲወድቅ እንመለከታለን እና ይህንንም ከግምት ውስጥ መጨመር ያስፈልገናል። ሌላው ጌታም አለ ይላል በሉቃስ 17 ቁጥር 6 ላይ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ሾላ ተነቅለ ወደ ባህር ተተከል ብትሉት ይታዘዝላችሁ ነበር አለ።
እንግዲህ የተለያዩ የእምነት መጠኖች እንዳሉ ከዚህ እንረዳለን። የሐዋርያት እምነት የተባለው አለ። እንዴትስ እምነት የላችሁም አላቸው ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 4 ቁጥር 40 ላይ። የጴጥሮስን እምነት ደግሞ ስንመለከት አንተ እምነት የጎደለ ተብሎ ነበር። በውሃ ላይ እየተራመደ መጥቶ ነገር ግን ዓይኖቹን ከጌታ ላይ አንስቶ በወጀቡ ላይ ባተኮረ ጊዜ የፍርሃት ሰለባ በሆነበት ወቅት የዚያ አባት እምነት ደግሞ አለ። ጌታችን ኢየሱስ ክርስቶስ ወደ እርሱ በቀረበው ጊዜ እባክህ ደቀ መዛሙርት አልቻሉም፣ አንተ እንደው ብትችል የሚቻል ከሆነ ሲለው፣ ጌታችንም ይቻላል፣ ለሚያምን ሁሉ ይቻለዋል ሲለው፣ ያም አባት እንዲህ ብሎ ቀጠለ፣ እባክህን አምናለሁ፣ አለማመኔን ደግሞ አንተ እርዳው አለ። የከነዓናይቷ ሴት ደግሞ የሚገርም እምነት ነበር። ጌታችን ኢየሱስ ክርስቶስ ስለ እሷ እምነት ሲነገር እምነትሽ ታላቅ ነው አላት። በማቴዎስ ወንጌል ምዕራፍ 15 ቁጥር 28። የመቶ አለቃውም እምነት እንደሷ ነበር። ያቺ ከነዓናይቷ ሴት ያለችው ነገር ነበር፣ እንደው ከፍርፋሪውን እንኳን ብላ ነበር የለመነችው፣ ከጠረጴዛው ላይ የሚወድቀውን። መቶ አለቃውን ደግሞ በተመለከተ ጌታችን በእስራኤል እንኳን እንዲህ ያለ ታላቅ እምነት አላገኘውም ብሎ የመሰከረለት ወደ ቤት ልምጣ ባለ ጊዜ ጌታችን መቶ አለቃው ግን ግድ የለም እዚሁ ጣሪያዬ ስር ልትወድቅ ወይም እዛ ልትገባ አይገባህም፣ እኔ መቶ አለቃ ማዛቸው ቃሌን ተግባራዊ ካደረጉ አንተ ደግሞ ብታዝ ይሆንልሃል ባለው ጊዜ ነበር። የእስጢፋኖስም እምነት እንደዚሁ እምነትና መንፈስ ቅዱስም የሞላበት ሰው ነበር ተብሎ ነበር። የእሱም እምነት በእርግጥም በድፍረት እንዳስመሰከረው ሕይወቱን እንኳን እንዲያጣ ዋጋ ባስከፈለው ሂደት ውስጥ ቢገባም ለዛም ቢሆን እምነቱ በቂ እንደነበር እናያለን። እንግዲህ ያለማመን ስሮች እየተቆረጡ ሲሄዱ እምነት እያደገ እንደሚሄድ ከዚህ በግልጽ ማየት እንችላለን። እምነት በሂደት ጥርጣሬን ሊያስወግድ ይገባል። የሁል ጊዜ ጥያቄያችን ሊሆን የሚገባው ልክ ያ ሰው እንደጸለየው አለማመኔን እርዳው፣ እምነትን ደግሞ ጨምርልኝ የሚል ሊሆን ይገባል። ጌታችን ኢየሱስ ክርስቶስም ሲመልስ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ አለ ይህን ሾላ ተነቅለ ወደ ባህር ተተከል ብትሉት ይታዘዝላችኋል አለ። በመንፈስ ቅዱስ ስራ፣ በመጽሐፍ ቅዱስ ጥናትና ከእግዚአብሔር ጋር በምናደርገው ህብረት እምነታችን ሲያድግ ማስተዋል እንችላለን። አንድ የመንፈስ ቅዱስ ስራ በራሳችን አይደለም፣ የእግዚአብሔር መንፈስ በእኛ ላይ ሊሰራ ይገባል። ሁለት እምነት ከቃሉ ነውና ከቃሉ ጋር ባለን ቁርኝት። ሶስት ከእግዚአብሔር ጋር በምናደርገው ደግሞ የጸሎት ህብረት እምነታችን ያድጋል። እምነትና ስሜቶችን በተመለከተ አሁንም ቃሉ የሚናገረውን ስንመለከት በኤፌሶን 2:8 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እምነቴ ስሜት ነው ወይስ ምክንያታዊ ድርጊት ነው ብለን ልንጠይቅ ይገባል። የዚህ ጥያቄ መልስ እጅግ ወሳኝ ነው። እንደ ዳንኩኝ ይሰማኛል ብሎ ማለትና እንደ ዳንኩ እርግጠኛ ነኝ ብሎ መናገር ሁለት የተለያዩ ነገሮች ናቸው። እስኪ ከጥንስሱን ጀምር ይልና የእምነት ምንጭ ከየት ነው? እምነት ይላል ከእግዚአብሔር የሚመጣና ለእኛ እንደ ስጦታ የሚሰጠን እንደሆነ ሮሜ ምዕራፍ 12 ቁጥር 3 እንደዚሁም ኤፌሶን 2:8 ላይ እናገኛለን። ስለዚህ ስጦታ አዎንታዊ ምላሽን ስንሰጥና እምነትን መለማመድ ስንጀምር ይህ እምነት እንደ ሐሴት፣ እርካታ፣ መንፈሳዊ ረፍትና የመሳሰሉትን ስሜቶች በውስጣችን ይፈጥራል። ነገር ግን እምነት ራሱ ስሜት ሳይሆን እርግጠኝነትና ያንንም መቀበል ማለት ነው። በእኛ ጊዜያዊ ስሜት ላይ የተመሰረተ አይደለም። ደካማ እንደሆንን ሲሰማን ወይም መዳናችን የራቀን ሲመስለን እምነታችን በይበልጥ ልንለማመድ የሚገባን እንደውም ያን ጊዜ ነው። ብዙ ጊዜ እምነታችንን ከስሜት ጋር ብቻ ስናቆራኘው ያን ጊዜ ነው ችግር የሚከሰተው። ነገር ግን እምነታችን በቃሉ ላይ ስር ሲሰድና እምነታችን ደግሞ ስሜታችንን የሚገዛ ሲሆን በስሜታችን ላይ ያለውን ያንን የማይጠቅመንን ወይም የሚጎዳንን ነገር ሲያነሳልን፣ ፍርሃትን ሲያስወግድልን በእምነት ማደግ እንችላለን ማለት ነው። እንግዲህ ታዲያ እምነት ምንድን ነው የሚለውን ጥያቄ ቀጥለን እናንሳ። የእምነትን ምንነትና እድገት ስንመለከት በዕብራውያን 11 ቁጥር 1 ላይ እምነትን እንደዚህ ብሎ ይፈተዋል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ
የማናየውንም ነገር የሚያስረዳ ነው ይለናል ዕብራውያን 11 ቁጥር 1። በእርግጥም ዕብራውያን 11 ቁጥር 1 ቁጥር 3 እና 6 ላይ ስለ እምነት ሰፊ መግለጫ ተሰጥቶናል። እምነት ስለ እግዚአብሔር ያለንን አመለካከት የሚገልጽ እንደሆነ ከዛ እንረዳለን። በፈጣሪነቱና በታማኝነቱ እርግጠኞች እንድንሆንም ይመራናል። የእግዚአብሔርን መልስ ስንጠባበቅ ሳለ ተስፋ እንዳንቆርጥ በቀሪው የምዕራፉ ክፍል ላይ ጳውሎስ ለእኛ አርአያዎችና መበረታቻዎች እንዲሆኑ የአያሌ አባቶችና እናቶችን እምነት ገልጾልናል። ከዚህ ቀደም እንዳየነው ሁላችንም ተመሳሳይ የእምነት ደረጃ የለንም። ጥቂትም ቢሆን ግን እምነታችንን ማሳደግ የምንችለው እንዴት ነው ለሚለው ጥያቄ መልስ ከዚህ እናገኛለን። በመጀመሪያ ምንም ያህል አናሳ ቢሆን እምነትን ማጎልበት ያስፈልጋል። የሰናፍጭ ቅንጣት ታክል እንኳን ቢኖራችሁ ነው የተባልነው ማቴዎስ 17:21። ቀጥሎ ደግሞ የመጽሐፍ ቅዱስን ማጥናት ወሳኝ ነው። ምክንያቱም ሮሜ 10:17 ላይ እምነት ከመስማት መስማትም ከእግዚአብሔር ቃል ነው ይለናል። ደግሞም እግዚአብሔር እንዲያሳድግልን መለመን ይኖርብናል። ጌታ ሆይ እምነትን ጨምርልን ብለው እንደጸለዩት እኛም እግዚአብሔር እምነትን እንዲጨምርልን መጸለይ ያስፈልገናል። ደግሞ ለጥርጣሬ ቦታ መስጠት የለብንም። አለማመኔን አንተ አግዘው በማለት በጥርጣሬና በፍርሃት ውስጥ ባለንበት ነገር እግዚአብሔር ድልን እንዲሰጠን መጸለይ ያስፈልጋል። ደግሞም እምነታችንን በሌላ ሰው እምነት ላይ መመስረት አያስፈልገንም። በማቴዎስ ምዕራፍ 25 ቁጥር 8 ላይ እንደምናነበው በሌሎች ላይ መደገፍ አንችልም። የራሳችን እምነት የራሳችን ነው። የሌሎች እምነት የኛ ሊሆንልን አይችልም። ስለዚህ በግል ከጌታ ጋር የተገናኘ ልንሆን ያስፈልጋል። በመጨረሻ ደግሞ ለመንፈስ ቅዱስ መታዘዝ ያስፈልገናል። ገላትያ 5:22 ላይ ስለ መንፈስ ፍሬዎች ሲናገር በእርግጥም ለመንፈስ ቅዱስ በተገዛን ጊዜ እነዚያን የእምነት ፍሬዎች የመንፈስ ፍሬዎች ማፍራት እንደምንችል ከዛ መረዳት እንችላለን። በመቀጠል ደግሞ እምነትን በየዕለቱ መለማመድ ያስፈልገናል። ሁለተኛ ቆሮንቶስ 5:7 ላይ በማየት አንመላለስም ነገር ግን በማመን ነው እንደሚል እኛም በየጊዜው እግዚአብሔርን በማመን ከፊታችን ቀድሞ እንዲወጣ በመጸለይና እሱን በመከተል መንገዳችንን ሁሉ ከእርሱ ጋር እንድንጓዝ ጌታ ይጠራናል። እንግዲህ የኢየሱስ እምነት የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይለናል በራእይ ምዕራፍ 14 ቁጥር 12። ለኢየሱስ ዳግም መመለስ ቅርብ የሆንን የታመነውን የምንለየውና በምንጠብቃቸው ማለትም በምንታዘዛቸው ወይም በምንይዛቸው ሁለት ነገሮች ነው። እነርሱም ትእዛዛቱና የኢየሱስ እምነት ናቸው። ራእይ 14:12 ላይ እንደተጻፈ ሕጉ ወይም ትእዛዛቱና ወንጌል ወይም እምነት የተሳሰሩ ናቸው። ያለ እምነት መታዘዝ አይቻልም። ያለ መታዘዝ ደግሞ ማመን አይቻልም። ነገር ግን የኢየሱስ እምነት ማለት ምን ማለት ነው ያለን እንደሆነ ለኢየሱስና ለቃሉ ታዛዦች መሆንን ያካትታል። ጌታችን ኢየሱስ ክርስቶስ በሱ ውስጥ ያለው እምነት ያ ነበር። ከኢየሱስ ጋር በየዕለቱ ኅብረትን ደግሞ ማድረግን ይጠይቃል። ያም ብቻ አይደለም፣ ኢየሱስን የሕይወት ማዕከል ማድረግ፣ በእርሱ ዙሪያ የሚያጠነጥን በሱ ላይ ያተኮረ ሕይወት ያስፈልገናል። እንደ እምነታችን አኳያ ደግሞ መኖር፣ በደረስንበት መመላለስ ይኖርብናል። እምነታችንን በኢየሱስ ላይ መመስረት ያስፈልገናል። እሱ የእምነታችን ስርና መሰረት ራስ ሊሆንልን ይገባል። ኢየሱስን በሕይወታችን ማንጸባረቅንም ደግሞ ይጠይቃል። በእርሱ የምናምን ከሆነ የእሱ እምነት ካለን እሱ በሕይወታችን ይንጸባረቃል። ደግሞም የእርሱን ጸጋ ስጦታ መቀበልን ይጠይቃል። ጌታችን ኢየሱስ ክርስቶስ በእኛ ሕይወት ሊያደርግ የሚፈልገውን እንዲያደርግ ፈቃድ ልንሰጠው ያስፈልገናል። እንግዲህ በኢየሱስ በማመን እንጸድቃለን እንደተባለው ደግሞም እንቀደሳለን፣ እናም የእግዚአብሔር ልጆች ደግሞ እንሆናለን። እነዚህን ሁሉ የምንሆነው በእርሱ ላይ ባለን እምነት ነው። እርሱ ለእኛ የከፈለውን መስዋዕትነት ተቀብለን በዛ ሕይወት በመመላለስ እንደሆነ ቃሉ ያስተምረናል ማለት ነው። እንግዲህ ጥናታችንን በምንቋጭበት ጊዜ ይህንን ሐሳብ በልባችን እንያዝ። እንግዲህ በእያንዳንዱ እርምጃ ወደ ትክክለኛው መንገድ እንዲመራችሁ ኢየሱስን እመኑት። እጃችሁ በእጁ ውስጥ እንዳለ እርግጠኞች መሆን ስለምትችሉ
ወደፊት በምትራመዱበት እያንዳንዱ እርምጃ እርግጠኝነትንና ብርታትን ልትቀበሉ ትችላላችሁ። የሮጣችሁ የማይደክማችሁና እየተጓዛችሁ የማታክቱ ትሆናላችሁ። ምክንያቱም እጃችሁ በክርስቶስ እጅ እንዲያዝ በእምነት ማድረግ ስለምትችሉ ነው። በተስፋ መቁረጥ ውስጥ አትሰጥሙ። ምክንያቱም ጌታን እያወቃችሁትና በእርሱ እየታመናችሁ ስትከተሉት በእርሱ ሙሉ በሙሉ የሚታመኑትን መቼም ቢሆን የማይረሳው እርሱ የእናንተ የሁል ጊዜ ረድኤት እንደሆነ እርግጠኞች ስለምትሆኑ ነው ይለናል። በእርግጥም እርሱ እያንዳንዱን እርምጃችንን የሚያይ በሁሉ የሚደግፈን የማይረሳን መንገዳችንን ለክብሩ የሚያቀና የሚረዳን እውነተኛ ወዳጅ የእምነታችን ጽኑ መሰረት ራስ የሆነው ክርስቶስ ኢየሱስ ነው። እጃችንን በእሱ እጆች ውስጥ አስገብተን እንድንወጣ እንድንገባ ከእርሱ ዘንድ መፍትሄ እንዳለ አምነንና አውቀን እንድንኖር በሚያስፈልገን ነገር ሁሉ ከእርሱ ዘንድ ጸጋ በስቶልን እኛም በእምነት እንድናድግ እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።